አሁን ምርጥ እና የተቀደሰ ሀሳብ ሩታ ሰው እንደሌላት አድርገው ብለው ተጫውተውባት አሁን ጭራሽ 9 ወር ሙሉ በሆዷ በተሸከመችው በልጇ መጡ። በልጇ ማስፈራራት ጀመሩ። ዛሬ ግን እውነት በጣም ነው ደስ ያለኝ። ሜሪ ያሰበችው ሀሳብ ይመችሽ ያራዳ ልጅ። ድሮም እኮ ያራዳ ልጅ ይግደለኝ የሚባለው በምክንያት ነው። ሰላም ጤና ይስጥልኝ ጉዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እኔ ለሩታ ደስ ነው ያለኝ። ማንኛውም ሴት መበደል የለባትም። ማንኛውም ሴት ለህይወቷ ለትዳሯ ብዙ ዋጋ ትከፍላለች። በተለይ ለትዳሯ ማለት ነው። አንዳንድ ጊዜ ይሆናል ሌለ በሴት ልጅ ላይ በቃ የሆኑ ነገሮችን መፍረድ የምንወድ ሴቶች አለን። ሴት ሆነን ማለት ነው። እሷ እኮ እንደዚህ ናት፣ እሱን የበደለችው እሷ እኮ ናት ምናምን ብለን በቃ ይሆናል ሌለ ማገርጣት የምንፈልግ አለን። እና ሩታ ይሄንን ልጅ እርጉዝ በነበረችበት ሰዓት ብቻዋን ነበረ። ብቻዋን ማለት ነው። የአማራትን ሳትበላ ሳትጠጣ ምናምን ነገር እንደ ሰው እንኳን ማለት ነው ቤቢ ሻወር እንኳን አላከበረላትም አቶ አብርሽ። እናስታውሳለን። እነ ጽጌ ናቸው ያከበሩላት። ዛሬ ግን የለፋችበት ልጇን ደግሞ በልጇ ማስፈራራት ፈለጉ። በጣም ነው የደበረኝ። በጣም ነው የተሰማኝ። ምን ያክል ብትደፍሩ ነው? ምን ያክል ሞራኑ ቢኖራችሁ ነው በልጇ የመጣችሁት? ምን ያክል አሁን አብርሽ ሞራን አለክ ልጅ ለማለክት ልጅ በቃ ያኔ ያንተ ልጅ ለመባል ለስሙ አብራ ስለተኛክ ያበቂ ነው። በቃ በአንተ እይታ ያበቂ ነው። ዋጋ መክፈልም ያስፈልጋል። ለልጅ የሚከፈል ዋጋዎች አሉ። እነዛንም ዋጋ ለመክፈል ድርሻውን ለመውሰድ ራሱ በቂ የሆነ ልብ ያስፈልጋል። አንተ ግን የታየክ በቃ ከአንድ ሴት ጋራ ከሌላ ሴት ጋራ መሆን፣ ደስ የሚል ነገር ማሳለፍ፣ በቃ እንደፈለክ መሆን ነው። ነገር ግን ደግሞ ይቺ ሚስኪን ሴት ልጇን ይዛ በቤቷ መኖር በፈለገችበት ባሰበችበት ራሷን አጠንክራ እንዴ እየኖረች ባለችበት ቤቷ እየመጣችሁ ጭራሽ በልጇ ማስፈራራት፣ እኔ በጣም ነው የደበረኝ። ሜሪና ዳኒ ግን ዛሬ ላይ ያሰቡት ሀሳብ የወሰኑት ውሳኔ ከሚባለው በላይ ደግሞ አስደስቶኛል። ምንድነው እሱ? ሜሪና ዳኒ እዚህ ቤት እንኑር፣ ማንም እየመጣ አይረማመድብሽም፣ በቃ ከጎንሽ እንሁን ነው ያሏት ለሩታ። ሩታ ደግሞ በዛ ሀሳብ በደስታ ነው መስማማት ያለብሽ። ደስተኛ ሆነሽ ነው በዛ ሀሳብ ደስተኛ መሆን አለብሽ። በቃ ደስተኛ ሆነሽ መስማማት አለብሽ። ምክንያቱም እነዚህ ሰዎች አንቺን እያዩሽ ያሉት ምንም አታደርግም፣ ብቻዋን ናት፣ ምንም አታመጣም ነው እያሉ ያሉት። ነገር ግን ደግሞ ሜሪ ታውቂያለሽ አቅሟ ምን ያክል እንደሆነ። ዳኒ አለ እና ምንም እንኳን አንቺ ህይወትሽን ለማስተካከል ትዳርሽን ለማስተካከል የዚያን ያክል ርቀት ብትሄጂ ነገርየው የሚያስጠላ እንኳን ቢሆን እንደዛ እውነት አብርሽን ቀርጠሽ ከሆነ የሚያስጠላም እንኳን ቢሆን ግን አንቺ ደግሞ ትዳርሽን ለማትረፍ ለማዳን ይሄሽበት ርቀት ነው። እንደ ሴት እኔ ስረዳው ማለት ነው። አይኖ እና እዚህ ጋር ደግሞ አልሆነም አይደለ? ሰላም አልተፈጠረም በአንቺና በአብርሽ መሃል። ግን ሰላሙን ፈልጓል አይደል? ከሌላ ሴት ጋራ ነው የሱ ሰላም ያለው። ስለዚህ ከዛ ሴት ጋራ ህይወቱን ማጣጣም መኖር ይችላል። እዚች ጋር አንቺን እየመጣ እየሄደ የመረበሹ የመበጥበጡ መብት የለውም። ሞራኑ በጭራሽ የለውም። ሊሆንም አይችልም። ለምን አስፈልገ እንደዛ ማድረግ? አይ በጣም ነው ያናደደኝ ከሚባለው በላይ። ሜሪ ዳኒ አብራችሁ ኑሩ። ቤቱ ሰፊ ነው ሩታ፣ ያ ቤት ሰፊ ነው። ምንድን ነው መስማማት አለብሽ፣ እሺ ማለት አለብሽ። የምሬን ነው። ሜሪ ተሰምቷት ነው አየች ነገሩ በቃ ከአቅም በላይ ሆነ፣ ተሰማት። ይሄን ውሳኔ ወሰነች። እኔ ግን በውሳኔዋ በጣም ነው ደስ ያለኝ፣ በጣም ማለት ነው ውዶች። እኔም ብሆን እሺ ነው የምለው። እንደዛ አይነት ተጎንሽ ልሆን የሚለኝ ሰው አግኝቼ ምን ሆናችሁ ነው? ሰው ልጅ እኮ በችግራችሁ ጊዜ ነው እንደውም ከጎናችሁ መሆን ያለበት። ምክንያቱም በደስታችሁ ጊዜ ሳሩ ቅጠሉ ምኑ ያልጠበቃችሁት ሰው ምናምን ነገር ይመጣል በደስታችሁ ጊዜ። በደስታችሁ ጊዜ የሚጠላ የለም። ነገር ግን ደግሞ ቢበልጥ ደግሞ እንትን እንደዛ አይነት ችግር በደረሰባችሁ ጊዜ ነው ሰው የማታገኙት፣ ካጠገባችሁ የማይሆነው ምናምን ነገር እና ጥሩ ነው። አብርሽ ደግሞ ተከበር፣ በቃ የራስን ህይወት ኑር።
እዚች ጋር እየመጣ በልጇ ምናምን ነገር ልትይዛት አትችልም፣ ልታስፈራራት አትችልም። ልጄ ማለት ራሱ አይጠበቅብህም። ምክንያቱም አንተ ልጅ መሆኑን ዛሬ ነው እንዴ የተረዳው? ዛሬ ነው እንዴ ያወቅከው ልጅ መሆኑን? እስከ ዛሬ እሷ አርግዛ እንደዛ ምናምን አይተህ ነበረ እንዴ? አላየህም? አጠገቧ ነበርክ እንዴ? አልነበርክም። ሌላ አዲስ ነገር ምናምን ነገር ፍለጋ ነው ይሄ ጥላሃት። ስለዚህ ደግሞ ዛሬ በልጇ ልታስፈራራ አትምጡ። ጭራሽ ደግሞ አታስለቅሷት። ለምን የምታስለቅሳት? ምን ሆነ ነው የምታስለቅሳት እንዴ? እሷ እኮ ልጄ ብትል ራሱ ያምርባታል፣ ስላቀፈችው ስለወለደችው 9 ወሩ ሙሉ ስለተሸከመችው። ዛሬ ደግሞ አንተ አፍ ሞልተ ልጄ ልትል ነው እንዴ?